ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይሄንን ፕሮግራማችንን የምታዳምጡ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ እንኳን ለዚህ ለ30 ቀን ለምናደርገው የጾምና የጸሎት ፕሮግራም መጣችሁ መላችሁ እህታችሁ ውብገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ በቀን 22 የምንመለከተው ስለ ልብ እግዚአብሔር ልባቸውን የተሰበረውን ይፈውሳል የሚለውን ቃል ነው። እግዚአብሔር ልባቸው የተሰበረውን ይፈውሳል የሚለውን ነው። የመግቢያ ጥቅሳችን የተወሰደው ከአንደኛ ሳሙኤል ምዕራፍ 1 ቁጥር 15 እና 16 ነው። በጌታ ስም አነባዋለሁ። ጌታዬ ሆይ ሰክሬ አይደለም፣ እኔ ልቧ ክፉኛ የታወከባት ሴት ነኝ። ልቤን በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ አገልጋይህን እንደ ምናምንቴ ሴት አትቁጠረኝ አለችው። ሃሌሉያ። ይህ ታሪክ የሐና ታሪክ ነው። የሕልቃና ቤተሰብ ትልቅ የደስታና የምስጋና አምልኮ ፕሮግራም በእግዚአብሔር ቤተ መቅደስ ውስጥ እያካሄደ ነበር። ይህ የቤተሰቡ ዓመታዊ ልማድ ሲሆን ለእግዚአብሔር ክብር መስዋዕት ካቀረቡ በኋላ ደግሞ ሕጉ በሚያዘው መሰረት በእግዚአብሔር በአምላካቸው ፊት ደስ በመሰኘት ይበሉና ይጠጡ ነበር። ይሁን እንጂ በዚህ የደስታ ጉባኤ ላይ እጅግ የተከፋች በጣም ከማልቀሷ የተነሳ መብላት ያቃታት ሴት ነበረች። እርሷም የሕልቃና ሁለተኛ ሚስት ሐና ስትሆን እንዲህ ያለ የልብ ስብራት የገጠማት ደግሞ ከጣውንቷ ከፍናና የተነሳ ነበር። ሐና መውለድ የማትችል ስለነበረች ጣውንቷ ፍናና ይህንን የሐናን ጉድለት እያጎላች እጅግ ታበሳጫትና ታስቆጣት ነበር። በተለይም ደግሞ ጊዜ ጠብቃ አንደኛ ሳሙኤል 1:7 ላይ ምን ይላል? ሐና ወደ እግዚአብሔር ቤት በምትወጣበት ጊዜ ሁሉ እስክታለቅስና መብላት እስኪያቅታት ድረስ ጣውንቷ ታበሳጫት ነበር ይላል። አንድ ጊዜ ግን ሐና ይሄንን የልብ ስብራቷን ወደ እግዚአብሔር በጸሎት ይዛው ቀረበች። የብስጭትና የንዴት እንባን በጣውንቷ ፊት ከማፍሰስ ይልቅ በሕያው እግዚአብሔር ፊት የተማጽኖ እንባ አነባች። ካህኑ ኤሊ ተመልክቷት የሰከረች በመሰለው ጊዜ እሷ ግን እንዲህ በማለት ሁኔታዋን አስረዳቸው። ጌታዬ ሆይ ሰክሬ አይደለም፣ እኔ ልቧ ክፉኛ የታወከባት ሴት ነኝ። ልቤን በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህን ያህል ጊዜ ጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ አገልጋይህን እንደ ምናምንቴ ሴት አትቁጠረኝ አለችው። በእርግጥም የተሰበረውንና የተዋረደውን ልብ የማይንቀው አምላክ ሐናን ጎበኛት። ሃሌሉያ። የተዘጋ ማኅፀኗ ተከፈተ። የእርግዝና ወራቷ በተፈጸመ ጊዜ ወንድ ልጅ ወለደች። በተሳለችው ስለት መሰረትም ልጇን ለሰጣት አምላክ አገልጋይ ይሆን ዘንድ መልሳ ሰጠች። በየዓመቱ የንዴት እንባ ታፈስበት በነበረው ቤተ መቅደስ አሁን እንዲህ በማለት የምስጋና ቅኔ ተቀኘች። አንደኛ ሳሙኤል 2:1 ላይ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ይለኛልና አለች። በጭንቀት፣ በሐዘን፣ በብስጭት፣ በንዴት እንክትክት ብሎ የተሰበረውን ልቧን ጌታ በፈወሳት ጊዜ ልቤ በእግዚአብሔር ጸና ብላ አወጀች። እግዚአብሔር ስሙ ይባረክ። እኛስ ወገኖቼ ዛሬ ለልብ ስብራት የዳረገን ምን ይሆን? ለረጅም ጊዜ በጸሎት በእግዚአብሔር ፊት ያቀረብነው ግን እስካሁን መልስ ያላገኘው ጉዳያችን ይሆን? እንዲያውም ዕለት ዕለት እየባሰ ሲሄድ እያየነው ይሆን? በምንወደው ሰው መከዳት ይሆን?
ወይንም የምንወደውን ሰው በሞት መነጠቅ ይሆን የልብ ስብራታችን? ለእርዳታ የዘረጋነው እጅ አመድ አፋሽ ሆኖብን ወይንም ፈጽሞ በማናውቀው ነገር በሐሰት ተወንጅለን ወይ ተስፋ ያደረግናቸው ሰዎች ፈጽመው ረስተውን ይሆን? የልብ ስብራታችን መንስኤ ምንም ይሁን ምን መፍትሄው ግን አንድ ነው። እሱም ተወዳዳሪ ወደ ሌለው ሐኪም የልብን ስብራት ወደሚፈውስ አምላክ መቅረብ ብቻ ነው። እሱ ነገራችንን ሁሉ በጊዜው ውብ አድርጎ ይሰራዋልና በፊቱ በትዕግስት እንቆይ። ጌታችን ኢየሱስ ክርስቶስ የኛን ሥጋ ለብሶ ኃጢአታችንን ተሸክሞ በመስቀል ላይ በዋለ ጊዜ በቃላት ሊገለጽ የማይችል የልብ ስብራት ገጥሞት ነበር። ለዚህ ነው አምላኬ አምላኬ ለምን ተውከኝ በማለት ሲቃውን ያሰማው። ይሁን እንጂ በዚያም ውስጥ ሆኖ በመጨረሻ የተናገረው ቃል ግን እንዲህ የሚል ነበር። አባት ሆይ መንፈስህን በእጄ ይሰጣለሁ አለ። ሉቃስ 23:46። እኛም ከጌታችን ከኢየሱስ በመማር እግዚአብሔር የተወን ቢመስለን እንኳን በፊቱ እንቆይ። እርሱም የተሰበረውን ልባችንን ይፈውሳል። እንግዲያውስ የሕይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ የልብን ስብራት ሊፈውስ የሚችል እግዚአብሔር ብቻ መሆኑን መረዳት ያስፈልገናል። ሃሌሉያ አሜን። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ደግሞ ይህንን የመሰለ ቃል ስለነገርከን ቃልህ ኃይል ስላለው ክብር ምስጋና ላንተ ይሁንልህ። ዛሬም ደግሞ ጌታ ሆይ አንተ የልባችንን ስብራት የምትፈውስ አምላክ መሆንህን ሁል ጊዜ በማስታወስ የተሰባበረውን ልባችንን ይዘን ወደ አንተ በእምነት እንድንቀርብ በጸጋህ በክርስቶስ ኢየሱስ ስም እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ ቃሌ